አይ ቶፊቅ እንደው ምን ይሻለዋል? እንግዲህ መጀመሪያ ላይ ያቆመውን ድራማ ደግሞ እንግዲህ ከማሪና ጋር እንዲሁም ከሶፊ ጋር ሊቀጥል ነው። በነገራችን ላይ በጣም ያምር ነበር መጀመሪያው ላይ ያኔ ድራማው እና አሁን እንኳ በመሀል ድራማ አልነበረም፣ የምር ተጣልተው ነበር። አሁን እንግዲህ ተስማምተው ድራማውን ሊቀጥሉ መጥተዋል። ግን ማለት ነው ግን ሶፊ ግን እንደዛ አልቅሳ አልቅሳ እንዴት አሁን ከነሱ ጋር ልትሆን ቻለች? ማለት በመሀል የምር ነው ጋይስ። ያኔ የቀልድ ቢሆን ማለት እንደዚህ ለቪዲዮ ምናምን ቢሆን በመሀል ይሄን ያህል አይራራቁም ነበር እና በጣም ተራርቀው ነበረ። እና ችግሩ ምንድነው? እነሱ ትክክለኛ ህይወታቸውን አያጋሩንም ማለት ነው። እነዚህ ዩቲዩበሮች ኢትዮጵያ ያሉት ማለት ነው አያጋሩንም። አውቆት እናንተ ምን ደብቀው የለም ዛሬ ለእናንተ የሆነ ነገር ልነግራችሁ ነው ደስ ብሎኝ ምናምን እና ከጀርባ ብዙ ነገር ብዙ ሚስጥር አላቸው። ትንሿን እንኳን አይነግሩንም ማለት ነው። ለምንድን ነው ጠይ ብለኛ ለምንድን ነው የሚዋሹ? ለምን አይነግሩንም? አሁን ሶፊ የተደበቀ ነገር አላቸው አለች። ምንም ጥያቄ የለውም። ልጁ የተወስክታ የሆነ አይቀርም። አባቱን አስተዋውቃለች ማሪና። ቄስ ግን ህዝቡ ማለት ነው እንደው እኛ ስንባል ለምን አላስተዋወቀችም? ለምን ዝም አለ? ሲጀመር ሶፊያ እንደዛ ስታለቅስ የዛን ሲማረሩ ብዙዎቻችን ጠርጥረናል እና በቃ አሁን የደበቀችው ነገር ቢኖር የቶፊቅ ልጅ ነው። የማሪና ልጅ የቶፊቅ ልጅ ነው። ጎበዝ ናት ግን ሶፊ ማለት ያኔ እንዴት አላወጣችባቸውም እስካሁን? በለቅሶ ወጥቶላታል። በነገራችን ላይ 200,000 የገባች ጊዜ አልቅሳ ነበርና እኔ አሁን አልገባኝም። እንዴት ይቅርታ አድርጋላችሁ አብራ ሆነች? በነገራችን ላይ ማሪና እና ቶፊቅ በእንደዚህ አይነት ድራማ በሚሰሩ ጊዜ እንትን ምናምን ራሱ ይዘን እየቀርቡ ነበር እና የምር ነው ወይስ ውሸት ነው ተብለው ተጠይቀው ነበር እና ከዛ ምን አሉ? ለስራ ነው አሉ። ጌስ ለስራ ነው አሉ ማለት ነው። ለምን የምር ነው ቢሉ እዛ አስባችሁታል? አንዴ ስራ ተሰናከለ ተሰናከለ ነው። ሌላ ፍቅረኛ ተያያዘ በቃ እሱ ዘልዛላ ነው ይባላል። ሌላ ፍቅረኛ ተያዘች እንደዛ ትባላለች። እና በዛው ስራቸው ቀዘቀዘ። በተለይ አሁን አያሳዝኑ 20K 10K 30K የሚታይላቸው ግን የሆነ ነገራቸው የሆነ ፍቅር ያላቸው ይመስላሉ ማሪና እና ቶፊቅ እና እኔ በጣም ነው ቶፊቅ በነገራችን ላይ የሚያሳዝነኝ ማለት ነው። ወዶችዬ ማለት እምነቱ ሙስሊም ስለሆነ ብዙ ጊዜ ይሰደባል። ያኔ ለምሳሌ አሁን እኛ ስንባል ሙስሊምን አራት ጀጄ ምናምን ምናምን ብለን እንሰድብና ከዛ ሌላ ቦታ ደግሞ ወዲን ክርስቲያኖችን በርቷ ቤት ምናምን እንላለን። ወይ አናጠናክራቸው እነዚህን ወይ አናጠፋቸው። ዝም ብለን እንደዚህ እንትን ላይ ነው የሚቀሩት መሀል ላይ ሆነው ማለት ነው። ስለዚህ በዚህ ያሳዝነኛል እውነቱን ለመናገር። እንደገና ደግሞ ድራማው እንዲመቻቸው ሰውን ማሳመን እንዲችሉ እንዳይከፋፈሉ ምናምን እምነታቸው እንዲሆን ለምሳሌ ሶስታቸውም ማሪና፣ ሶፊያ፣ ቶፊቅ ምናምን እንደዛ ቢሆን ይሄዳል። ምክንያቱም ተከፋፍሎ ነው የሚሳደቡት እንኳን ብቻ ከባድ ነው። ብዙ ጊዜ ፋሚሊዎቻቸው ስለ እምነት ያነሳሉ፣ ይከራከራሉ። ግማሽ ተማሪና ጎን፣ ግማሽ ደግሞ ተቶፊቅ ጎን ሲሆን በቃ የዛኔ ይረግጣሉ ሁላቸውም እና ከስራቸው ጋር አልሄድላቸውም ለማለት ነው። ወይ የታወቀ ነው። አሁንም እንግዲህ በዛሬው ቪዲዮ ራሱ ምን ሲባባሉ ነበረ? መጀመሪያ ኒካህን ሰር ምናምን እያለች ስትለው ነበርና ከሃይማኖት ጋር አታነካክም እያላት ነበር እና እንደዚህ ባይሆን አሪፍ ነበረ። ለምሳሌ እንደዚህ እንዳይባባሉ ምናምን እንዳይከፋፈሉ ፋሚሊዎቻቸው አንድ ቢሆኑ አሪፍ ነበረ። ሌላ የሚጠቀማሉ ማይሰደቡም ነበር።
እና ለዛ ነው ያኔ ቶፊቅ የሆነ ቻናሉም ብዙ ተከታይ ቢኖረው ብዙ ሰብስክራይብ ቢኖረው ሰብስክራይብ ግን ይበቃዋል። ብዙ ቪው ምናምን ቢኖረው ደስ ይለኝ ነበር። በጣም የሚያስጠላ ነገር እንደው ታውቃላችሁ፣ እላይ ወጥቶ እንደገና ወደታች መውረድ በጣም ይደብራል። እና በጣም ነው እንደዚህ ያኔ ብዙ አለ፣ ግን ማንም እንደዛ ላይ እንደው ከፍ እንዳለ የሚቀር የለም። በእርግጥ በጊዜው ሰራ ሰራ ካላደረጉ እና በቃ አሁን ደግሞ እስቲ እንግዲህ በአዲስ መጥተዋል። አሪፍ ነው። በተለይ የሆነ ነገር ጣል ቢያደርጉበት አሪፍ ነው። ጥሩ ድራማ ነው። በማሪና ግን ብዙ በልቷል ማለት ይቻላል። ኢትዮጵያ ታዲያ በማሪና ነው ብዙ ጊዜ ሰብስክራይቡም ቪውም አሪፍ የነበረው። እና ወዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እስኪ ደግሞ መጨረሻውን እናያለን።